ይገባኛል እንጂ የእባብ ልጅ ሆኜ ለምን መርዝ ነካኝ ብዬ ማማረር አልችልም። እነሱን ለመቀጥቀጥ የተሰነዘረ ዱላ እኔንም መምታቱ አይቀርም። ምን እንዳለ ልንገርህ። ፎቶና ቪዲዮ። ምን አይነት ቪዲዮ ነው? የወዲት መጥፎ ስራ ስትሰራ የተቀረጸችው ቪዲዮ ነው። ስነ ስርዓት ያዝ። የምትፈልገውን ነገር አደርጋለሁ። አሁን ረፍዷል። ሁሉም ነገር እውነቱ ይወጣል። ወንደሰን እዚህ ስልክ ውስጥ ሚስቴ የሰራችው ግፋ። ክፍል 35 እንግዲህ ያቋረጥ ነው። ወንድዬ የሚስቴ አስተዳደጓ ምን ይመስላል ብሎ እንግዲህ አብሮ አደጓን ጸጋዬን አጋቹን እንግዲህ በሚጠይቀው ሰዓት አጋቹ ደግሞ የወዲት እንደዚህ አሁን ላይ እንደምታየት አልነበረችም። በፊት ላይ በጣም ክፉ ነበረች። አሁን ግን በጣም ጥሩ ነች እና በፊት ላይ የጓደኛዋን አሻንጉሊት ለመውሰድ ብላ የጓደኛዋን በመርዝ ልትገላት ነበር ብሎ እንግዲህ ሲናገር የወዲትም ደግሞ ወንድዬ አትመን ንጉሴ አትመን ውሸቱን ነው እሺ ብላ እንግዲህ ስትነግረው እንግዲህ ላይ ነበር እንግዲህ ያቋረጥነው። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ከእግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ እናንተ? እንግዲህ ዛሬም ክፍል 36 የእናት ግፍን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደነ ወይዘሮ ወርቄ እንግዲህ ስንመጣ ወይዘሮ ወርቄ እንግዲህ ልጄ እስር ቤት ልግባልህ ብላ እንግዲህ አስቻለውን እየጠየቀችው ነው። እንግዲህ አስቻለው ደግሞ ምንም አማራጭ የለሽም ቤቱን ሸጠሽ መክፈል ትችያለሽ ብሎ እንግዲህ በሚነግራት ሰዓት አንድ አምጪና አከፋፋይ ጓደኛ አለህ አይደለ እሱን ጠይቀው ብለዋለች። እንግዲህ ጠይቄው ነበረ በሚላት ሰዓት እንግዲህ ተመስገን ልልልላለች። እንግዲህ ወይዘሮ ወርቄ ግን ደግሞ በምላሹ ደግሞ የሚፈልገው ነገር አለ ብሎ በሚነግራት ሰዓት እንግዲህ ደግሞ እንግዲህ ምነው አምላኬ አሳፈርከኝ ብላ እንግዲህ ደግሞ መልሳ ፈጣሪዋን እንግዲህ መውቀስ ጀምራለች። እንግዲህ አሁን ከጎናችን ማንም ሰው የለም፣ ብር የሚሰጠን ሰው የለም ብሎ እንግዲህ አስቻለውም እንግዲህ ለወይዘሮ ወርቄ ለእናቱ እንግዲህ በሚነግራት ሰዓት ምን ነው ጥሩ ሰው አልነበረም ወይ ሀብታም አልነበረም ወይ ብላ እንግዲህ ልጇ ላይ እንግዲህ እየጮኸችበት ነበረ ማለት ነው። እናቴ ብሩን ካላገኘች ጎዳና ላይ ትወርቃለች ስትለው ዝም አለ ሆይ በምትለው ሰዓት እንግዲህ እውነቱን እናት አደሱ ምን እንዳለበት እንደነሱ በሰሩት ግፍ ቤት ተከራይላቸው ብሎ ነበር ብሎ እንግዲህ አስቻለው ለእናቱ ቅጩን ነግሯታል ማለት ነው። እንግዲህ ለእናቱ እኔ 23 ሚሊዮን ነው አደላጋችሁ ያለው እኔ 25 ሚሊዮን ገዝቻችሁ እንግዲህ ያው በ2 ሚሊዮኗ እንግዲህ ቤት ተከራይተው እሷ እስከምታልቅ ድረስ እንግዲህ ፋፈሽ እንዲሉበት ማለት ነው። እንግዲህ ገዢውም ጥሩ ነው 2 ሚሊዮን ጨምሮላቸዋል እና ያው እንግዲህ እናቴ ምንም አማራጭ የለሽም ብሎ እንግዲህ አስቻለውም እንግዲህ ነግሯታል ማለት ነው። እናቱ ግን በቃ በጣም ተጨንቃለች። ምክንያቱም ሰው ስገይ ያላፈርሽ አሁን ጎዳና ላይ ስትወጪ ነው የምታፍሪ ብሎ እንግዲህ አስቻለው ወይዘሮ ወርቄን እናቱን እንግዲህ ተናግሯታል። እርግጥ አስቻለውም ከዚህ በፊት ላይ በጣም ማለት ልክ እንደ እናቱ ነበር እና ትንሽ ከፀሐይ ፍቅር ነገር እንደው የሆነች ነካ ስታደርገው እንግዲህ በጣም ጥሩ ሰው ሆኗል ማለት ነው። እሱ ጥሩ በመሆኑ ለፀሐይም ጠቅሟታል። እስከዛሬ ትወጣ ነበር እና በጣም ነው ደስ የሚለው። አስቻለው ራሱ በፊት ላይ ሆነ ትንሽ እንትን ብሎ የነበረ ምናለ ወንድዬም ታስቻለው ተምሮ ነቃ ብሎ እንግዲህ እናቱን ቢጠብቅ ማለት ነው። ታስቢ የሰራሽው ግፍ ለኔም ተረፈኝ አንቺንም ጭንቀት ላይ ጣለሽ እንግዲህ ብሎ አስቻለው እንግዲህ ለእናቱ በሚነግራት ሰዓት ወይዘሮ ወርቄም እንግዲህ ወይኔ ወይዘሮ ወርቄ የዚህ መከራ ላይ ማን ይጣለሽ ብላ እንግዲህ ያቺ የወዲት ጉዲት ነች አይደለ ያቺ ጨካኝ እያለች እንግዲህ ደግሞ ራሷ የአማትሽ እንግዲህ ብላ እንግዲህ መርዝ የሰጠቻት ሴትዮ እንግዲህ ሁሉን ነገር ወደ ልጇ ደግሞ ወደ ዮዲት አዙረዋለች ማለት ነው። ይህትን እንግዲህ እየወቀሰችበት ባለችበት ሰዓት እንግዲህ ወቀሳውን ተይና እንግዲህ ወደ መፍትሄው እናተኩር በሚላት ሰዓት እንግዲህ አስቻለው ምንድን ነው መፍትሄው ይሄ ነው በለኝና ዝም ልበል በምትለው ሰዓት እንግዲህ መፍትሄው እንግዲህ ቤቱን መሸጥ ነው በሚላት ሰዓት እንግዲህ ወይዘሮ ወርቄም አመዳም ኧረ ወይኔ እንደው ሁሉንም አመዳም እንዳለ ጥቁር ድንጋይ እንዳለች ማለት ነው። እና አንተ አመዳም ቀውላላ እያለች እንግዲህ ልጇን የማትችል እናትክን ማዳን የማትችል እያለች እንግዲህ
ልጇን እንግዲህ የስድብ መዓት አንጋግታበታለች ማለት ነው። ወይዘሮ ወርቄ ከሁሉም ጋር መስማማት የማትችል ወደነ አለምና እማዬ ወይም ወደ ወንድዬና ስንመለስ እንግዲህ አለም ልክ እንደ ጥገኛ ነፍሳት መጥተው ነው ልጥፍ የሚሉባችሁ ብላ እንግዲህ ለወንድዬ እናት አለም በምትናገር ሰዓት የወንድዬ እናትም እኔ ምን አለኝ በሚሉ ሰዓት እንግዲህ ቤቱ ትላለች እንግዲህ አለም ማለት ነው። በታመሙ ሰዓት ቤቱን በወንድዬ ስም አድርገውታል ብላ እንግዲህ ለወንድዬ እናት ትናገራለች ማለት ነው። እማማም እንግዲህ ምን ነው አለም ራሴን እንዲወቅ ስለምን ታደርጊኛለሽ በሚሉ ሰዓት እንግዲህ አለምም እማዬ በጣም ይቅርታ የሚመጣው ነገር እኮ ወደፊት ያለው የሚመጣው አስፈርቶኝ ነው ብላ እንግዲህ እማዬን ወይም የወንድዬን እናት ማለት ነው እንግዲህ አለም ደግሞ ይቅርታ ጠይቃለች። ይሄ ወይም የወንድዬ እናት እንግዲህ ያላንቺ አለምዬ ምን ሆን ነበር በሚሉ ሰዓት እንግዲህ ይሞቱ ነበር ብላለች። ኧረ ወይኔ እኔ እውነት ለመናገር አለም በጣም ነው ፈታ የምታደርግኝ የሆነ የምትናገረው ነገር አሁን ለመናገር አሁን ሞተው ነበረ በአለም ነው እስከ ዛሬ ድረስ ያሉት እና እኔ ነኝ ከዛች ከአረመኔ ሴትዮ እያወጣሁ እንግዲህ አለምን ዘርሽ ይባረክ የኔ ልጅ ከዮዲት ጉዲት እኮ አንቺ ነሽ ያተረፍሽኝ እያሉ እንግዲህ አለምን በደንብ አድርገው ነው እንግዲህ እየመረቁ ወደነ አስቻለውና ፀሐይ እንግዲህ በምንመለስ ሰዓት እንግዲህ አስቻለው በቃ በጣም ደንግጧል ማለት በጣም ፈርቷልም። ፀሐይ ደግሞ እንግዲህ በብርጭቆ ውሃ አምታ እንግዲህ ምን ሆነህ ነው እንደዚህ የደበረህ ብላ ስትጠይቀው እንግዲህ አጋቹ በጣም ብዙ ብር ነው የጠየቀ ብሎ እንግዲህ ለፀሐይ ሲነግራት ፀሐይም ደግሞ አጋቹ ይሄን ብሩን ቶሎ ታልሰጣችሁት የያዘው መረጃ ለፖሊስ ይሰጣል ብላ እንግዲህ ለማነው አስቻለው እንግዲህ ነግረዋለች። አስቻለውም እንግዲህ ቤቱን እያየ ይሄ ቤት እኮ ሊሸጥ ነው ያደኩበት በልጅነት እዚህ ቤት ውስጥ ቦርቄ ብዙ ትዝታ አለን እዚህ ውስጥ ብሎ እንግዲህ ያው የአባቱ ቤት ነው። እርግጥ ወይዘሮ ወርቅዬ እንግዲህ ዮዲት እንደምትለው ከሆነ እንግዲህ አባታቸውን ራሱ በመርዝ ነው እንግዲህ ለሀብት ብላ የገደለችው እና የአባታቸው ቤት ነው። በእናታቸው መዘዝ በእናታቸው ክፋት እንግዲህ ይሄ ቤትም ሊሸጥ ነው እና እውነት ለመናገር የአስቻለው ነገር በጣም ያሳዝናል። ዮዲት ግን ከስህተቷ ማትማር ምንም እንትን የላትም። በቃ እዛው ፍጥጥ ድርቅ ነች እና ፀሐይም እንግዲህ እናትህ ጎበዝ ሰው ናቸው ቤቱን የሚሸጡት አይመስለኝም መላ አያጡም ብላ እንግዲህ ላስቻለው በምትነግረው ሰዓት እንግዲህ ጎበዝና አስተዋይ ብትሆንማ ኖሮ ካሜራ ደቅነው የሰው ሰው ሊገሉ አይሞክሩም ብሎ እንግዲህ ለፀሐይ ነግሯታል ማለት ነው። እና ይሄ ጉብዝናቸውን ሳይሆን ስንፍናቸው ነው የሚያሳይ ብሏታል እንግዲህ ለፀሐይ ማለት ነው። ምክንያቱም እውነት ነው የሰውን ሀብት ወስዶ የሰውን ገሎ የሰውን ሀብት ለመውሰድ መሞከር እውነት ለመናገር በጣም ነው የሚያስጠላውና መቼ ይኑሩ መቼ ነገ ይሙቱ ሳያውቁ ሰውን ገለው የሰውን ሀብት ለሚወስዱ ሰዎች ግን እውነት በጣም ነው የሚያሳዝኑት እውነት ለመናገር። እንግዲህ አስቻለውም አዝኖና ተክዞ እንግዲህ የባብ ልጅ ሆኜ መርዝ ነካኝ ብዬ አልጸጸትም እንዲሁም ደግሞ ለነሱ የተወረወረ ፀሐይም እንግዲህ አስቻለውን አይዞህ አትዘን ፈጣሪ ሁሉን ነገር ያስተካክለዋል ብለዋለች። እንግዲህ አስቻለውም እንግዲህ ይስተካከላል ብለሽ ነው ይላታል ማለት ነው። ፀሐይን እንዲያፍሽ ቢያደርግልኝ ደስ ይለኝ ነበር፣ ግን እስከዛሬ እየሰራ ነው ግፍ ነው። አስቹም እንግዲህ እስከዛሬ እየሰራ ነው ግፍ አሁን ነው መሰል የምንቀጣ ብሎ እንግዲህ ያው ቤቱ በመሸጡ በጣም አዝኗል ማለት ነው። አስቻለውም እንግዲህ ፀሐይን ይቅርታ አድርገሽልኛል ብሏታል። እንግዲህ ምን አደረከኝና በምትለው ሰዓት ይበልጥ እኮ አንቺን የበደልኩሽ ብሏታል። እንግዲህ እኔ ምንም አላደረከኝም ደግሞ ይቅርታ አድርጌልሃለሁ ብላ እንግዲህ አስቻለውና ፀሐይ እንግዲህ ደስ የሚል ሙድ ላይ ናቸው። አስቻለውም እንግዲህ ፀሐይን አመሰግናለሁ በሚላት ሰዓት እንግዲህ ፈጣሪን አመስግን ፈጣሪን ጠይቀው በምትለው ሰዓት እንግዲህ ፈጣሪ እኔን አይሰማኝም አንቺ ጠይቂልኝ ብሏታል። እንግዲህ ፀሐይም እንግዲህ ግድ የለም ፈጣሪ የልብህን ይሰማል ሁሉንም ነገር እንግዲህ እንደ ፈጣሪ ንገረው ብለው እንግዲህ
አስቹም እንግዲህ በጣም ደስ ብሎታል ማለት ነው። እንግዲህ ወደ ወንድዬ እናትና ወደ ወይዘሮ ወርቄ በምንመለስ ሰዓት እንግዲህ ወይዘሮ ወርቄ ወይኔ እንቺ ኮሜዲ የሆነ ሴትዮ ማለት ነው። እንግዲህ ወደ እነ ወንድዬ ቤት መታ እንግዲህ በሩን አንኳኩታ እንግዲህ የወንድዬ እናት በሩን በሚከፍቱ ሰዓት እንግዲህ ትገባለች። እንግዲህ ዘው ብላ ወይዘሮ ወርቄ ማንግብ ያለች ስትል እንግዲህ የወንድዬ እናት እንዴ ወዳጄ ቤት እኮ ነው፣ ውይ ዛሬ ደግሞ አምሮብሻል፣ ነጠላውን አጥበሽዋል እንዴ ብላታለች። እንግዲህ የወንድዬ እናትም እንግዲህ በጣም በክብር እንዲሳደቡ ነው የመጡ። ወይኔ የወንድዬ እናት ግን እኮ ማርያም በጣም ነው የሚያሳዝን፣ የሆኑ ምስኪን ናቸውና አንቱ እያሉ እንግዲህ ሊሳደቡ ነው የመጡ ብላ እንግዲህ ወይዘሮ ወርቄ በምትናገር ሰዓት ከአንቺ ጋር የወይዘሮ ወርቄ ደግሞ እንግዲህ ከአንቺ ጋር ስለተዛመርኩ እንዴት ደስ እንዳለኝ ብላ እንግዲህ እውነት ለመናገር ያው የራሷን ጥቅም የራሷን ፍላጎት ለመጠየቅ ስለመጣች ያው መለማመጥ አለባት። ግን ደግሞ እሷ ከስድብ ጋር ነው። ወይዘሮ ወርቄ እንግዲህ እኔ ፍቅሬን የምንገልጸው በስድብ ነው፣ ለምሳሌ የአመዳም ካልኩሽ ወርቄ ማለቴ ነው እንግዲህ ብላ ለወንድዬ እናት እናግራታለች ማለት ነውና ጥቁር ድንጋይ ማለት እንግዲህ ወርቅ ነው ብላለች። እውነት ለመናገር ወይዘሮ ወርቄ በምታወራ ሰዓት በጣም ነው የምታስቀኝና የሆነ ሳቄን መቆጣጠር አልቻልኩም እና ይቅርታ። እንግዲህ ጥቁሯ ድንጋይ እያለች እንግዲህ የወንድዬን እናት እንግዲህ ያው ብር ፈልጌ ነው የመጣሁና ጥቁሯ ድንጋይ 23 ሚሊዮን ድንጋይ ቤቴ እያንኳኳ ነው። እሱን እንግዲህ አልሰማህም ካልኩት በሬን አንኳኩቶ ገብቶ እንግዲህ እኔን ጎዳና ላይ ይጥለኛል ብላ እንግዲህ የወንድዬን እናት ብር ጠይቃታለች። 23 ሚሊዮን በምትላት ሰዓት እንግዲህ ብሩ ነው ብላለች። እንግዲህ የወንድዬ እናት ብሩ ቢሆንማ መች ጨነቀኝ ገንዘቡ ብላለች። እንግዲህ ኧረ ወይኔ እንደው እውነት ለመናገር በጣም ነው እዚህ ላይ እያሳቀችኝ። እንግዲህ ገብታ ደግሞ ከዚህ ላይ ገብታ ደግሞ እንግዲህ አጋቹን ወይኔ ተናገርክ የወንድዬ እናት በጣም ይቅርታ ወንድዬ በጣም ይቅርታ። እንግዲህ እየለፈለፈች ነበር። እንግዲህ ክፍል 35 እንግዲህ የመጨረሻው ይሄን ይመስላል። እንግዲህ ክፍል 36 የምንገናኝ ይሆናል። እንግዲህ ወይዘሮ ወርቄ እስር ቤት ትገባለች ወይስ ዮዲት ምን ትሆናለች? እንግዲህ እርግዝናዋም አልታወቀም።